ዛሬ ደግሞ ይዤላችሁ የመጣሁት ምስጋና ነው። እንደ አንቺ ልጅ ቁጥር አታውቂም እንዴ? ወይስ 100 ወይ ደግሞ 100 መስሎሽ ነው እንዳትሉ ግን ሰላም ሰላም ውድ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? አለሁላችሁ። እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ለየት ባለ ቪዲዮ ነው የመጣሁት፣ ለምስጋና ነው የመጣሁት ማለት ነው። እና እንደነገርኳችሁ 100 ሰብስክራይበር በአንድ ወር ውስጥ በማግኘቴ በጣም ደስ ብሎኛል እላችኋለሁ። እና ስለምታበረታቱኝ፣ ላይክ ስለምታረጉልኝ፣ ሼር ስለምታረጉልኝ ቪዲዮቼን በጣም ላመሰግናችሁ እወዳለሁ። 100 ሰብስክራይብ እኮ በጣም ትንሽ ናት። 100 ሰብስክራይብ ብርቅ ነው እንዴ ልትሉ ትችላላችሁ። ለእኔ 100 ቤተሰብ ማለት በጣም ትልቅ ነገር ነው። ምክንያቱም ነገ ብዙ ዜሮች ሊጨመሩበት እንደሚችሉ እርግጠኛ ስለሆንኩ ማለት ነው። እና ደግሞ ስለምታበረታቱኝም እና መጀመሪያ ላይ ስጀምር ባዶ ነበር፣ 1 ሰብስክራይብ አልነበረኝም የመጀመሪያ ቪዲዮዬን ስሰራ ማለት ነው። እና ያስፈራ ነበር። እንዴት ነው ባዶ ቤት የሆነ መልእክት ማስተላለፍ የሆነ ያስፈራ ነበርና ባዶ ቤት ነበርኩኝ። ከዛ 1 ሰብስክራይብ አገኘው። ከዛ ደግሞ እግዚአብሔር ይመስገን ዛሬ በአንድ ወር ውስጥ 100 ቤተሰብ አግኝቻለሁ። ስለዚህ ደስ ብሎኛል። ብዙ ጊዜ እኛ የምናከብረው ትላልቅ ስኬቶችን ነው፣ ግን ትላልቅ ስኬቶች የሚጀምሩት ከትናንሽ ጅማሮች ነው ብዬ ነው የማስበው እኔ ማለት ነው። ስለዚህ ጅማሬ ከዜሮ 1 ስቴፕ ወደፊት ማለት ነው። ቀጣይ ደግሞ እንደዛ እያልን እንራመዳለን። ውዶቼ በጣም ነው ማመሰግናችሁ ስለምትከታተሉኝም ጭምር ስለምታበረታቱኝም አስተያየት ስለምትሰጡኝም ስለ ሁሉም ነገር በጣም ነው ማመሰግነው። ከዚህ በላይ ደግሞ እንድሰራ የተለያዩ የምግብ አይነቶችን እንዳቀርብላችሁ ከዚህ በላይ ልታበረታቱኝ ይገባል። አዳዲስ ደግሞ የሆናችሁ ለቻናሌ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑኝ። ጥሩ የምግብ አይነቶችን የኢትዮጵያ የአረብ ሀገራት ምግቦችን ይዤላችሁ እመጣለሁ። እና ወዶቼ በጣም ወዳችኋለሁ፣ በጣም አከብራችኋለሁ። ከዚህ ቀጥሎ ደግሞ የምመጣበት ምስጋና ማለት ነው በ1000 ሰብስክራይበር ነው ማለት ነው። ሰምታችኋል፣ እናሳካዋለን። ደህና ቆዩልኝ። የዛሬ ቪዲዮ ይሄንን ይመስላል። እና ደግሞ ኮሜንት ላይ ምን አይነት ምግብ እንሰራላችሁ እንደምትፈልጉ፣ ምክንያቱም ብዙ ጊዜ አረብ ሀገር ያለን ሴቶች ማለት ነው አንዳንዴ የምንሰራውን ምግብ አይነግሩንም። ማለት መሳሰሩ እንባላለን። እኔ ቤት ይነገረኛል፣ ይሄን ስሪ ይባላል። እና ይሄ በጣም ጥሩ ነው። ምክንያቱም ምን ልስራ ብላችሁ አትጨነቁም። ነገ ደግሞ ምን ልስራ ሀሳብ ምን ይሆን የምሰራው ብቻ ደግሞ ያን ነገር ወይ ደግሞ ሰርታችሁ ስታቀርቡ ወይ ለምን ይሄን ሰራሽ ልትባሉ ትችላላችሁ። እና ደግሞ ለመስራት ራሱ የምግቡ ሀሳብ ራሱ በጣም ይጨንቃል። እኔ ከብዙ ልጆች ስላየው ነው። እኔ ቤቴ ተነግሮኝ ስለምሰራ በዚህ ጉዳይ ሀሳብ የለብኝም። ግን ምን ልስራ ብለው የሚጨናነቁ ብዙ ሴቶች አሉ፣ ብዙ አረብ ሀገር ሴቶች አሉና ወዶቼ ምን ልስራ ብላችሁ እንዳትጨናነቁ። ቻናሌን እየገባችሁ እያያችሁ አይ ቆይ ዛሬ ለመሳማ ይሄንን ነገር ልስራ መሰለኝ እያላችሁ ከቻናሌ እያያችሁ ስሩ እላችኋለሁ ወዶቼ። ይሄንን ስላችሁ ደግሞ የሁላችንም ቤት የምግብ አሰራር ይለያያል። የኔ ቤት ብቻ እኔ የምሰራው ብቻ ትክክል ነው ማለት አይደለም። እንደ ቤቱ ሁሉም አይነት አሰራር ይለያያልና የኔንም አሰራር ብትሞክሩት እላለሁኝ። እና ወዶቼ መልካም ቀን መልካም ምሽት ይሁንላችሁ። ደህና ቆዩልኝ። በሌላ ቪዲዮ እስክመጣ ድረስ ቸር ሰንብቱልኝ። ቻው።